We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንዴት ናችሁልን? እንዴት ቪዲዮ እንደምጀምር አላቅም፣ ግን እንዴት አላችሁልኝ? ክብራን የመድፈኞች ቤተሰቦች አርሰናል ከ26 በኋላ ከዛ የፓርክ ደ ፕሪንስ የፋይናል ጨዋታ በኋላ ለመጀመሪያ ጊዜ ወደ ሻምፒዮንስ ሊግ ፋይናል ተቀላቅሏል። እንደምን አላችሁልኝ? እንኳን ደስ አላችሁ። ከዛ ጥልቅ ስሜት ከዛ አስደናቂ የማይረሳ ምሽት በኋላ በማለዳ ከእናንተ ጋር ተገናኝተናል። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናል። ፍጹም አስደናቂ በስሜት ከፍታ ውስጥ የነበርንበት ቀን ነው። ያለፉት 24 ሰዓታት ለአርሰናል በጣም የተለዩ ናቸው። ስለ ጨዋታው እናነሳለን፣ ስለ ስሜቶቹ እናነሳለን። ወደ 2006 የፓርክ ደ ፕሪንስ የአርሰናል የባርሴሎና ጨዋታ በጥቂቱ በትውስታ ወስዳችኋለሁ። በዚህኛው ጨዋታ ስለነበሩ ሙቭመንቶች እናነሳለን። ስለ ሉዊስ ስማይሊ ስኬሊ፣ ስለ ቡካዮ ሳካ አይኮኒክ ነገር እናነሳለን። ይህን ታሪክ እንዲጽፍ የምንፈልገው ሰው ታሪኩን ጽፎታል በውብ ብዕር ቡካዮ ሳካ። ስለሱ እናነሳለን። ቪክተር ኬሬሽ በኃይለኛ መፋለም ውስጥ ተመልክተነዋል። ሪካርዶ ካላፊዮሪና ቢን ዋይት በአስደናቂ ብቃት ተጫውተዋል። ዲክላን ራይስ ዘ ባላንዶር ማን በድጋሚ የአርሰናል ሜን ማን መሆኑን ተመልክተናል። ብቻ የተለየ ነበር። ሱፐር ማይከል አርቴታ የተለየውን ላይን አፕ፣ የተለየውን ብቃት፣ የተለየውን ቤስት ማኔጅመንት፣ ዲፌንስ ማኔጅመንት ሁሉንም ነገር ያሳየን ምሽት ነበረ። ስሜቴ በጣም የተለየ ነው። እንደዚህ አይነት የተብራራ ፕሮግራም አይደለም የምሰራላችሁ፣ ግን ስለ ስሜቶች በደንብ እናወራለን። ስለ ጥልቅ ስሜቶች እናወራለን። የተሰማኝ ስሜት ታደምጣላችሁ። ብቻ አብራችሁን ቆዩ። በፕሪማች ሪቪው ላይ የጨዋታ ግምቶቻችሁን እንድታሰፍሩ ጠይቄ ነበር። እንዲሁም ሽልማት እንዳለው ነግራችሁ ነበር። 2 አድማጮቻችን ብቻ በትክክል አግኝተዋል። ሲኮዚ ከሀላባ ከዚህኛው ቪዲዮ ታች ላይ ስልክህን ታስቀምጥልናል። ሲኮዚ ከሀላባ እንዲሁም ደግሞ አልነበበኝ ያለ ዩዘር ግን ሲጀምር DHUG ብሎ የሚጀምር ሲያልቅ 4153 ሚል ዩዘር ስልክህን ከዚህ ላይ ታስቀምጥልኛለን። ለእናንተ 2 አድማጮቻችን ሽልማት አላችሁ፣ በደንብ ሽልማት አላችሁ። ስልኮቻችሁን አስቀምጡልኝ፣ ኮንታክት አረጋችኋለሁ። የምትፈልጉት ነገር ይሆናል ማለት ነው። ስላዳመጣችሁን ስለምታደምጡን ከልብ አመሰግናለሁ። ላይክ በዚህ ደስታ ውስጥ ላይክ አድርጋችሁ ለብዙ የአርሰናል ደጋፊዎች አርሰናል ቪዲዮ እንዲደርስ አድርጉ። በነዛ የብቃት መውረዶች ውስጥ አብረናችሁ ነበርና በነዚህ የስሜት ከፍታዎችም አብረናችሁ እንቆያለን ማለት ነው። ሰብስክራይብ አድርጋችሁ አድምጡን። እንዲሁም ደግሞ ላይክ ማድረጋችሁ ቪዲዮን ገና ስትጀምሩ አይረሳ። ኮንግራ የሚሉ በርካታ ኮሜንቶችን የኮሜንት መስጫው ባር ላይ ይፈልጋሉ በፍጥነት ማለት ነው። ይሄን ታደርጉልኛላችሁ። ስለምታደምጡ ቆይታችሁ ከኛ ጋር ስለምታደርጉ ከልብ አመሰግናለሁ። ኮንግራ ገነርስ። ተመለስና አድማጮቻችን ያለፉት 24 ሰዓታት ለአርሰናል እግር ኳስ ክለብ ፍጹም ማይታመን እንደነበረ መናገር ይቻላል። ሲቲ ከ2 ቀናት በፊት ስሊፕ አረገ፣ ተንሸራተተ። በሄል ዴክሰን ስታዲየም ከኤቨርተን ጋር በኤቨርተን አስደናቂ ፐርፎርማንስ ነጥብ ጣለ። አርሰናል በመሪነቱ እናም የፕሪሚየር ሊግ ዋንጫ ለመውሰድ በራሱ እጅ በድጋሚ እንዲወስን እድል ሰጠው። 3 ቀሪ ጨዋታዎች ብቻ ከአርሰናል ፊት አሉ። ቅዳሜ ሁሉም ነገር ሊያልቅ የሚችልበት እድል ሰፊ ነው። እሁድ ማለት ነው ከዌስትሃም ጋር በለንደን ስታዲየም። ትናንትና ደግሞ አርሰናል ከ20 ዓመት መጠበቅ በኋላ የኤሚሬትስ ትውልድ የአርሰናል አዲሱ ትውልድ ለመጀመሪያ ጊዜ ወደ ሻምፒዮንስ ሊግ ፋይናል ማቅናት ችሏል። ግንቦት 22 ወይም በፈረንጆቹ አቆጣጠር ሜይ 30 ወደ ቡዳፔስት ሃንጋሪ ፑሽካሽ አሬና አርሰናል ከሁለቱ ጃይንቶች ጋር ከፒኤስጂ የፈረንሳይ ጃይንት ወይም ደግሞ ከጀርመኑ ጃይንት ሙኒክ ጋር ጨዋታውን ያከናውናል ማለት ነው። ማይታመን ነው። ታስታውሳላችሁ ቢያስባሉ እንደ ትናንትና እኔ እንደዛ ስለሆንኩ ማለት ነው። በፓርክ ደ ፕሪንስ አርሰናል ከባርሴሎና ጋር 2005 ለፋይናል ሲጫወት ቢጫ ጥቁር ቁምጣ ለብሶ ያ አስደናቂ ምሽት አርሰናል ዋንጫ ሊበላ ተቃርቦ የነበረበት ማለት ነው። በእግር ኳስ ክለቡ የ140 ምናምን ዓመት ታሪክ ብቸኛው ፋይናል ነበረ። የመጀመሪያውን ዋንጫ ለማግኘት ተቃርቦ ነበር። እርግጥ ሻምፒዮንስ ሊግ ከተባለ ነው የኤፍኤ ዊነርስ የኢሮፒያን ዊነርስ ካፕ ዊነርስን ካሸነፈው በኋላ 1970ዎቹ
እና ሻምፒዮንስ ሊግ ወደ አዲስ ፎርማት ከመጣ በኋላ ለመጀመሪያ ጊዜ ነበር ለፋይናል የቀረበ፣ ግን ያ ምሽት አልተሳካም። ሌመንስ በቀይ ሲወጣ ተመልክታችሁ ሊሆን ይችላል። ሳሙኤል ኢቶ ከቦክሱ ጫፍ ላይ በቀይ ካርድ እንዲወጣ ምክንያት ሆኖት ማለት ነው። ከዛ በኋላ ግን ጨዋታውን የመራው አርሰናል ነበረ በሶል ካምቤል የግንባር ላይ ኳስ ማለት ነው። እናም አርሰናል ደቂቆችን መግደል እና አርሰናል ለአውሮፓ ዋንጫዎች ክብር ሊበቃ ነበር። ቴሪ ዳኖን ኦኖሪን የመሰለ ተጫዋች እዛ ሜዳ ውስጥ ነበረ። ፍራንሲስ ፋብሪጋስ የሚባል ግን ወጣት ተጫዋች የጨዋቱ ሁሉንም ነገር ነበረ። በጣም አስደናቂ ምሽት ነበር። የመጨረሻ ደቂቃዎች የሌንስ ሌማንን በቀይ ካርድ መውጣት ተክቶ የገባው ሮበርት ፔሬዝን ተክቶ ወደ ጨዋታው የገባው አልሙኒያ ሁለት ትልልቅ ስህተቶችን በጨዋታው ላይ ፈጸመና አርሰናል ጎሎች ተቆጠሩበት። እናም በዛ ጨዋታ ላይ አነባን። እኔ አስታውሳለሁ ከአባቴ ጎን ቁጭ ብዬ ያን ጨዋታ የተመለከቱ አርሰናል ዋንጫውን ሲያጣ ሳለቅስ ማለት ነው። ያ የመጨረሻው የሃይበሪ ትውልድ የአውሮፓ ውድድር መድረክ የፍጻሜ ተሳትፎ ነበር። የኤምሬትስ ትውልድ ለመጀመሪያ ጊዜ ወደ ቡዳፔስት ፑሽካሽ አሬና ያቀናል። በማን እየተመራ? በሱፐር ሚካኤል አርቴታ መሪነት እየተመራ ማለት። ስለ ታክቲክ ስለ ጨዋታ የምናወራበት ምሽት አይደለም ዛሬ፣ ስለ ስሜቶች የምናወራበት ነው። ትናንትና እንደዛ እንደተሰማችሁ የሚሰማኝ ይመስለኛል። ትናንትና የመጨረሻ 5 ደቂቃዎችን ኤክስትራ ታይሞችን የአርሰናል ተጫዋቾች ሲፋለሙ በየትኛውም መንገድ 5 ደቂቃዎች ዋጋ ቢስ ለማድረግ ሲጥሩ የተጠባባቂ ቦታ ውስጥ የነበሩት እነ ካላፊዮሪ ኳሶችን ሲያዘገዩ ስትመለከቱ አንድሪያ በርታ ወደ ፒቹ ዘሎ ገብቶ ለዳኛው ደቂቃው እንዳለቀ ሲነግረው በዛ ሲበሳጭ ዲያጎ ሲሞኒና ሲያያዙ እንግዲህ ኦልሞስት ለ7 እና 8 ዓመታት ከዲያጎ ሲሞኒ ጋር የሰራ ሰው ነው አንድሪያ በርታ። ግን ጨዋታው እንዳለቀ ለዳኛው በፊሽካ ሲገልጽ ያርሰናል ሁሉም ስታፎች የመጨረሻ ኤክስትራ ታይሞችን የ5 ደቂቃ ውጥረቶችን ዋጋ ቢስ ለማድረግ ሲጥሩ ስትመለከቱ በጣም አስደናቂ ነው። እያላበኛን ስሜት ተመልክቼዋለሁ። እያላበኝ ማለት ነው። ቢኮዝ በጣም የተለየ ነገር ነው። እንዲህ እዚህ ጫፍ ላይ ሲደርስ አልተመለከትም። የዚህኛው ትውልድ የአርሰናል ደጋፊ የዚህኛው ትውልድ ደግሞ አሉ የአርሰናል ደጋፊ እንደዚህ አይነት ስሜቶች ይገቡት ነበር። በእንደዚህ አይነት ትልቅ የዓለማችን የእግር ኳስ ውድድር ውስጥ መገኘት፣ መፋለም፣ ደግሞ ማሸነፍ። ደግሞም ስታሸነፉት እዛ ላደገ በ6 ዓመቱ ሄላንድ ለተቀላቀለ ለንደን ውስጥ ለተወለደ ጥቁር ለንደናዊ ቡካዮ ሳካ የዚህ ትውልድ የአርሰናል መልክ ነው የሚባል የሚካኤል አርቴታ የቡድን ግንባታ ውስጥ መልክ ነው የሚባል። ምክንያቱም ከመጀመሪያው ጡብ 2019 እስከ አሁኑ የኤፍኤ ሻምፒዮንስ ሊግ ፋይናሊስት እስከሆነ ድረስ አብሮ የተጓዘው ተጫዋች እናም ቡድኑን በአምበልነት እየመራ የገባው ተጫዋች ታፒን አስቆጥሮ ጨዋታውን ስታሸንፉ ማለት ስሜቱ ምን ያህል የተለየ እንደሆነ አስቡት። ለዛ ነው ከጨዋታው መጠናቀቅ በኋላ ከቴኒቲ ስፖርት ጋር ሲያደርግ የተሰማን ስሜት ንገረኝ ሲለው ጋዜጠኛው ምንድነው ምነግርህ? አዳምጣቸው፣ እያቸው፣ ደጋፊዎችን አይናቸውን እያቸው፣ ደስታቸውን እያቸው፣ ስሜታቸውን እያቸው፣ ፓሽናቸውን እያቸው። ከስታዲየም እኮ ስቲል አልወጡም እያለ የደጋፊዎች ስሜት ምን እንደሚነግረው ሲናገር ያዳመጥ ነው ማለት ነው። አይገርምም? ግን አይካኒክ ሲሆን ሞመንቱ ቡካዮ ሳካ ሁሉንም ነገር ሲወስን እዛ ሃላንድ የተወለደ 2019 ሚካኤል አርቴታ ቡድኑ መገንባት ሲጀምር አንዴ ፉልባክ አንዴ ዊንግ ባክ አድርጎ ሲያጫውቱ የነበረ ተጫዋች ቡድኑን እየመራ ወደ ሜዳ ገባ። ከዛ በኋላ ደግሞ ማሸነፊያውን ጎል አስቆጠረ። ያለፉት 7 ጨዋታዎች ምንም አይነት የጎል ተሳትፎ ያልነበረው ልጅ አሁን በወሳኝ ሰዓት ተመለሰና በፉልሃሙ ጨዋታ ጨዋታውን ወሰነ። ጎልና አሲስት አደረገ። በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የሁለተኛ ዙር ጨዋታ ደግሞ ብቸኛውን ጎል አስቆጠረ። ዘ አይኮኒክ ቡካዮ ሳካ ስንጠብቆ የነበረ ይሄን ታሪክ እንዲጽፍ ማን ነው የምትፈልጉ ብትባሉ የድሮውን ሄነሪ እንደሚጽፈው ሁሉ የአሁኑ ደግሞ ቡካዮ ሳካ ነው የምንለው። ቢኮዝ አይኮኒክ ነው እሱ ለአርሰናል ማለት ነው። እንደቀደም እንደነገርኳችሁ ማለት ነው። እንደዛ ነው ስሜቶቹ። እስኪ ስለ ጨዋታው ጥቂት ነገር እናወራ። ስለ ስሜቶች እንደዚህ ካወራን ስሜቶቹ ገና ተዘልቀው አያልቁም። አርሰናልና ሚካኤል አርቴታ የ5 ተጫዋች ለውጥ አድርጓል ከባለፈው የኤር ራድ ሜትሮፖሊታኖ ጨዋታ ማለት ነው። አንዳንድ ድራማቲክ ለውጦች ነበሩ። በላይናፑ ምሽት 2 ሰዓት ከ30 ሲሆን በአማካኝ ስፍራ ውስጥ ሉዊስ ማይልስ ስኬሊ በቋሚነት እንደሚሰለፍ ማንበብ ጀመርኩ። አላመንኩ። ከጥቂት ቀናት በፊት ሉዊስ ማይልስ ስኬሊ በአርሰናል የአማካኝ ክፍል ውስጥ በቋሚነት ይጀምራል ብላችሁ አታስቡም። እግር ኳስ ነው የጀመረው በዛ ቦታ ነው። የአርሰናል ከ21 ዓመት በታች አምበል ሆኖ ሲጫወት ከነ ኢተን ንዋኔሪ ቡድን ጋር የአማካኝ ስፍራ ተጫዋች ነው። ግን ሚካኤል አርቴታ ወደ ቡድኑ ሲጠራው
አንድ ነገር ተነጋገሩ። አስታውሳለሁ 2023-24 ወደ ዋናው ቡድን ልጁ ሲያድግ እና ባለፈው የውድድር ዓመት 24-25 ላይ ከቡድኑ ጋር መቆየት የምትፈልግ ከሆነ እና በውሰት መሄድ ማትፈልግ ከሆነ ፉልባክ ነው የምትጫወት አለው። ወደ ፕሪሲዝን አርሰናል ወደ አሜሪካ ከማቅናቱ በፊት በየትኛው የሜዳ ክፍል ለመጫወት ዝግጁ ነኝ ያለ ለሚካኤል አርቴታ። እናም ባለፈው የውድድር ዓመት ከዓለማችን በጣም ምርጥ አስደናቂ ደፋር የመስመር ተጫዋቾች እንደ አንዱ ሆነ። በቤርናቦ ከሪያል ማድሪድ ጋር በድፍረት ግራንድ እያደረገ እነዛን ድሪብሎች ሲያደርግ ተመለከት ነውና ተደነቅን። በዚህ ውድድር ዓመት መጠነኛ አቋም መውረድ አጋጠሙ። ደግሞ ሪካርዶ ካላፊዮሪ ሲዝኑን በአስደናቂ ሁኔታ ጀመረ። ከዛም ደግሞ ፔሪን ካፒዮ መከላከል ያን ቦታ እንዳያገኝ አደረገው። ከሰሞኑ በቅርብ ሚካኤል አርቴታ አንድ የላይን አፕ ለውጥ አረገ። የላይን አፕ አይደለም የሚና ለውጥ አረገ። ማርቲን ዙቢሜንዲ አቋም መውረድ የመጨረሻው 6 ቁጥር ሆኖ መጫወት ላይ ሪስክ እንደሆነ እናም ኳሶችን እየተነጠቀ እንደሆነ ሲያስብ ዲክላን ራይስን ሁለቱም አማካኞች ናቸው አውቃለሁ፣ ግን ዲክላን ራይስ ቦክስ ቱ ቦክስ ነበረ። ጠለቅ ያለው ሚና የሚወጣው ማርቲን ዙቢሜንዲ ነበር። ዲክላን ራይስ ጠለቅ ያለው ሚና እንዲወጣ አረገ። ከሱ ፊት ውስጥ እንደ 8 ቁጥር ሆኖ ማርቲን ዙቢሜንዲ እንዲጫወት ሚካኤል አርቴታ አዘዘ። ግን አሰበው መሰለ ሚካኤል አርቴታ በዚህ ሚና ውስጥ ይሄን ሚና ዲክላን ራይስ ከኋላው ካለለት እንደ መከላከያ እንደ አጋር ከኋላው ከቆመለት ኢስማኤል ስኬሊ የተሻለ ሊያደርገው እንደሚችል አሰበ መሰለኝ። የፉላሙ ጨዋታ ሞከረው። ሱፐር አስደናቂ ፐርፎርማንስ አሳየ። በጣም አስደናቂ ፐርፎርማንስ ማለት ነው። እናም በአውሮፓ ሻምፒዮንስ የግማሽ ፍጻሜ ጨዋታ ላይ በእግር ኳስ ኬሪየር ውስጥ ለመጀመሪያ ጊዜ በትልቁ ውድድር ውስጥ በአማካይ ስፍራ ውስጥ ጀመረ እና ሁሉንም አስጨበጨበ። በድጋሚ ሚካኤል አርቴታ ከጨዋታው መጠናቀቅ በኋላ ሲያቅፈው ስትመለከቱ ምን ያህል ያን ሚና በድፍረት በትልቅ ወኔ እንደተጫወተው 90 ደቂቃ እንደታገለው ትመለከታላችሁ። አስተቃቀፉ በጣም ይለይ ስለነበረ ማለት ነው። በጣም ሚለይ ስለነበረ እሱን ያቀፈበት መንገድ ባለፈው ከፍላሙ ጨዋታ በኋላ እንደዛ ነው እና እንዳልኳችሁ የአምስት ተጫዋቾች ለውጥ አድርጓል ከባለፈው የሜትሮፖሊታኑ ጨዋታ ማለት ነው። የአምስት ተጫዋቾች ለውጥ አድርጎ ነው ወደ ሜዳ የገባ። በላይናፕ ውስጥ ሰርፕራይዝ እሱ ነበረ። ሌሎቹን በፍላሙ ጨዋታ ስለተመለከትናቸው ብዙ ሰርፕራይዝ አልነበርም። ግን በውስጥ ሞመንት ውስጥ አንዳንድ ፒክ ላይ የሚደርሱ ተጫዋቾች ያስፈልጓቸዋል አይደለ? ወይም ደግሞ የብቃታቸው መመለስ የአርሰናል ፊት መስመር አንዱ አጉልሎት የነበረ አንዳንድ ተጫዋቾች የፊት መስመሩ በተለይ የብቃት መውረድ አጋጥሟቸው ነበረ። ግን አሁን ሊያንድሮ ትሮሳርድ በብቃቱ ነው የመጣ ከሆነ እስከ 2026 በኋላ እንደሱ በጣም ድንቅ አጥቂ የለም። ቪክተር ኬረሽ ከምክንያቱ ከ2026 ጃንዋሪ በኋላ እንደሱ ብዙ ጎል ያስገባ የአውሮፓ ተጫዋች 2 ብቻ ነው። በእንግሊዝ ምድር ደግሞ የለም። በሁሉም ውድድሮች አሁን ያስቆጠራቸው የጎል መጠን 21 አልፏል። እና ትናንትና ጉልበቱን አታም ነው። እኔ ከዛ በላይ ጌሙ ኳሶችን ሆልድ አድርጎ እንዲጫወት እፈልግ ነበር። ምክንያቱም በጥቂቱ አጋጣሚዎች ሆልድ ሲያደርግ ተመልክቼዋለሁ። ግን 90 ደቂቃ ከራያ የሚመጣለትን ኳስ ሆልድ ማድረግ የሚችልና ተከላካዮችን ለ2 እና 3 ሰከንድ ኳስ ሸፍኖባቸው መቆም ቢችል የአርሰናል ማጥቃት የበለጠ ውብ ይሆን ነበር። ግን ደግሞ ተፋለማችሁ፣ ተከላካዮችን ተፋለማችሁ። ሃንኮ በፍጹም ሊቆጣጠረው ነው ያልቻለ ማለት ነው። ስታዲየም ውስጥ የነበሩ ሰዎች ሁሉ ድጋፋቸውን በእያንዳንዱ ፋይት ውስጥ በእያንዳንዱ መፋለም ውስጥ ይሰጡት ነበረ። እስኪ ወደ ኋላ መለስ ልበል። እንግዲህ አልጻፍኩም ምንም ነገር፣ ምክንያቱም ስሜቶችን ነው የምነግራችሁ እና ስሜቶቻችሁ ነው ደግሞ እናንተ የምታጋሩኝ ማለት ነው። ስለ ስታዲየሙ ድባብ ደግሞ እናወራ። እንግዲህ የዘመናዊ እግር ኳስ ለዲቴሎች እያንዳንዱ ነገር ትኩረት ይሰጣል አይደል? እያንዳንዱ ነገር የአርሰናል ደጋፊዎች ይሄኛው ምሽት በጣም የተለየ እንደሆነ ገብቷቸዋል። ሚኬል አርቴታ እሱንም ነግሯቸዋል። ሲነግራችሁ የኤምሬትስ እግር ኳስ ግንባታ የኤምሬትስ ስታዲየም ግንባታ በኋላ የመጨረሻውና ትልቁ ጨዋታ ነው ብሏቸዋል። ይሄኛው ጨዋታ ማለት እና ያ ገብቷቸዋል። እና የአርሰናል ባስ በማድሪድ ጎዳናዎች ወደ ስታዲየም ሲገባ የአትሌቲኮ ማድሪድ ደጋፊዎች ጨዋታ ያደረጉበት ነበር። ከዛ ነው የጀመሩት። ግን ከዛ በፊትም ቀደም ብሎ ነው አትሌቲኮ ማድሪዶች ቀድሞ መጥተው በለንደን ነው ያደሩት እና መጀመሪያ ያደሩት ባለፈው ጥቅምት ላይ ሲመጡ ባደሩበት ሆቴል ነው። ግን በዛ ሆቴል ባደሩ ጊዜ ሽንፈት አጋጥሟቸው ነበር እና ወደ ኋላ ሄዱና የአውሮፓ ቻምፒዮንስ ሊግ ፋይናልስ ሲሆኑ 2014 ለመጀመሪያ ጊዜ ቼልሲን በግማሽ ፍጻሜ አሸንፈው ነበር። ያኔ ባደሩበት ሆቴል ውስጥ አደሩ። ምክንያቱም ያገድ ብሎ አለው ብሎ ስላሰቡ ማለት ነው። ግን አሽበርተን አርሚ የሚባል የአርሰናል ደጋፊዎች ማህበር አለ። ጥቁር
ቲሸርት የሚለብሱ ማለት ሚድናይት ላይ እኩለ ሌሊት ላይ ከጨዋታው በፊት ሄዱና ሆቴል ላይ ረብሿቸው፣ በእኩለ ሌሊት ከእንቅልፋቸው እንዲነቁ አረጓቸው። ከእንቅልፋቸው ማለት ነው። ያ ደግሞ በጨዋታ ውስጥ የሚኖራቸው ትኩረትና ፊዚካሊ ላይ በጣም በጣም ወሳኝ ነገር አለ። ሁሉም ተጫዋች ነቁ ነው የሚሆነው። ዛ አትሌቲክ ሁሉም ተጫዋች ከእንቅልፋቸው ተረብሸው ነበረ። ርጅት አረጉ፣ ተኮሱ፣ የተለያዩ ጨዋታዎችን አረጉ። ከዛ በኋላ ጎዳናውን አቋርጠው ወደ ሃይቤሪ ይባላል አርሰናል የሚገኝበት ሰፈር። ስታዲየሙ ሃይቤሪ የሚባለው ሰፈሩ ሃይቤሪ ሲባል ስለነበረ ነው። አይሚን አሽበርተን ልላችሁ አሽበርተን፣ ወደ አሽበርተን ተመለሱ ማለት ነው። ከዛ ደግሞ ጨዋታው ከመጀመሩ በፊት በባስ ሲመጡ ሚኬል አርቴታ ከጨዋታው አስቀድሞ ነገር እንደተናገረው እንዲህ አይነት ድባብ፣ እንዲህ አይነት ዌልካሚንግ በፍጹም ተመልክቼ አላቅም ማለት። የሚገርም አቀባበል ነበር። የሚገርም አቀባበል ነበረ። ያን አቀባበል ተመለከትን። ከዛ የፒኤስጂ ባስ ሲመጣ የአትሌቲኮ ማድሪድ ባስ ሲመጣ ባሱ ላይ እነሱ እንዳረጉት የአርሰናል ተጫዋቾች ሲጮሁበት ተመለከትን። ሲጮሁባቸው የሆኑ ነገሮች ሲወረውሩባቸው ተመለከትን። ያ ድባብ ግን ደግሞ ስታዲየም ውስጥ ነበረ እና የሚገርም ቲፎም ነበረ። ተመልክታችሁታል። እኛ ከምድሩም ከሀይቁም ከውሃም ከምድሩም በላይ ነን የሚል እኛ ከሁሉም በላይ ነን የሚል በቲፎ ነበረ። በጣም አስደናቂ ቲፎ ማለት የስታዲየሙ ደግሞ ድባብ የሚገርም ነበርና አንዳንድ ጨዋታዎች ላይ በኤሚሬትስ ድባብ ውስጥ የአርሰናል ተጫዋቾች ሲደናገጡ ስለማይ እንዳይረብሻቸው ፈርቼ ነበር። ግን ይሄኛው ከፕሪሚየር ሊግ ድባቦቹ ይለይ ነበር። በጣም አስደናቂ ድባብ ነው እና ተመችቷቸው ነበር። አትሌቲኮ ማድሪድ ኳሱን በያዘው ቁጥር ይቸገሩ ነበረ እና ይህን ማን መሰለ ያላቸው ሃኮ የመሀል ሜዳ ተከላካዩ ምን አለ? ጨዋታው ከመጀመሩ በፊት ፈርተን ነበረ። ምን እንዳስፈራ አናውቅም፣ ግን ፈርተን ነበር አለ። አታምነውም? ይሄን ቃል በቃል ነው ያለው ከጨዋታው መጠናቀቅ በኋላ ለሲቢኤስ ለነቴኒ ዳን ኦኖሪ ፈርተን ነበር አለ እና የስታዲየሙ ድባብ ፍጹም አስደናቂ ነበር። ፍጹም አስደናቂ ነበር። ስለ አንዳንድ ተጫዋቾች እናሳ ስለ ቡካዮ ሳካና ቪክተር ኬሬሽ እንዲሁም ሉዊስ ማይልስ ስኬሊ አንስቻለሁ። በድጋሚ አርሰናል በክሊንሺት ነው ያወጣው። ታምናላችሁ? በክሊንሺት አትሌቲኮ ማድሪድ ባርሴሎናን ምን ያህል የጎል ናዳ እንዳወረደ ታውቃላችሁ። በዚህ ውድድር ዓመት ሪያል ማድሪድ ላይ ምን አይነት የጎል ናዳ እንዳወረደ ታውቃላችሁ። ቶተናምሽ ተራ ቲም ነው። ቶተናም ምን አይነት ጎል ናዳ እንዳወረደ እናውቃለን። ግን በዚህኛው ጨዋታ በክሊንሺት ነው ያወጣ። የአርሰናል ዲፌንስ የዚህ ውድድር ዓመት መልኩን የሚገልጽ ነው። ምንም ነገርን መቋቋም እንደሚችል፣ ምንም አይነት በትርን መቋቋም እንደሚችል ያሳየ ነው። የግሪዝማንና እንዲሁም ደግሞ አልቫሬዝ ጥምረት ምንም ነገር እንዳልሰራ፣ ሉክማንና ጁሊያኑ ሲሞኒን ከመስመር የሚያስነሳው ጥምረት ምንም ነገር እንዳልሰራ፣ አንዳንድ አስደናቂ ታክሎች ያስፈልጉ ነበር። ለምሳሌ የዲክላን ራይስ ያን ጁሊያን ሲሞኒ ሊወረዱ ታክል ፍጹም አስፈላጊ ነበር። ማጋሊስ ጁሊያን ሲሞኒን ዲስኮምፎርት ያደረገበት መንገድ የሚገርም ነበረ። እንዲሁም ሶርለር ተቀይሮ ከገባ በኋላ እና ቴክኒካል አቢሊቲ ያላቸውን ተጫዋቾች ለማብዛት በሞከርበት ባያና ገባ፣ እንዲሁም ደግሞ ሶርለት ገባ፣ እንዲሁም ደግሞ አልማዳ ገባ። ቴክኒካል ጊፍትድ የሆኑ ተጫዋቾችን ለመጠቀም ሞከረ። በዛ ሰዓትም ገብርኤል ማጋሊሽ ሶርለትን ብሎክ ያደረገበት መንገድ ድንቅ ነበር። የአርሰናል ዲፌንስ በድጋሚ አስደናቂ መሆን ያሳየንበት ነው። በዚህ ውድድር ዓመት ቢን ዋይት እንዲህ ሲጫወት አልተመለከት ነው። በእንደዚህ አይነት ትኩረት ሲጫወት አልተመለከት ነው። በፍጹም አልተመለከት ነው። በፍጹም ማለት ነው። ስለ ጎሉ እስኪናወራ አይደለም። ጎሉ የሚጀምረው ኢንሲደንቱ ከዊሊያም ሳሊባ ነው። ከዊሊያም ሳሊባ የዓለማችን አሁን ምርጡ ተከላካይ የ150 ሚሊዮን ፓውንዱ ተከላካይ ዊሊያም ሳሊባ ረዥም ላይን ብሬክ ፓስ፣ ሁለት ላይን የአትሌቲኮ ማድሪድ ሁለት ላይን ዲፌንሲቭ ላይን ሸፕንም ሚድ ብሎክ ላይን ሸፕንም የሰበር ፓስ አረገለት ለቪክተር ኬሬሽ። ቪክተር ኬሬሽ ከተከላካዩ ጀርባ በጣም ጥሩ ራኒንግ ያረገ ኳሱ ጥቂት ስለተሸረፈ በአትሌቲኮ ማድሪድ ተከላካዮች ወደ ሳይድ ወደ ቀኝ አንግል ወጣ። እናም ያን ኳስ ለመከላከል ወጦ ስለነበረ ግብ ጠባቂው ያን ኦብላክ አብሮት መጣ። ስለዚህ ያን ኦብላክ መውጣቱን የተከለከለውና አውት ኦፍ ፖዚሽን እንደነበር ያወቀው ቪክተር ኬሬሽ ኳሱን በተረጋጋ ሁኔታ ፋር ፖስት ላይ በግራ አንግሉ ስለነበረው ሊያንድሮ ትሮሳር ሰጠው። የሊያንድሮ ትሮሳር ፈርስተች በጣም ግሩም ነበር። ፈርስተች ያን ፈርስተች ካረገ በኋላ ኳሱን ሊቀበሉ የሚፈልግ ተጫዋች ቀና ብሎ ተመለከተ። ስፔስ አልነበረም። ከጎኑ የነበረ ኤብሬቺ ኤዜ ነው። ስፔስ አልነበረም። ኳሱን አክሮ መጥተው
አክርሮ ማለት ነው። አክርሮ የመታውን ኳስ ለመከላከል ሁለቱ ተከላካዮች ሲሞክሩ የነበሩት ቪክተር ኬሬሽ ነው፣ ግን ከጥልቅ እየሮጠ መጣ። ሌት ካመር ሆኖ ማን ዘስታር ቦይ ቡካዮ ሳካ እና ኳሱን ታፒን ያደረገው አማራጭ አልነበረውም ያኖ ብላክ። ምክንያቱም መጀመሪያም ለመመለስ ሞክሮ ነበረ የሊያንድሮ ትሮሳርድን ኳስ መልሶ ነበርና ከወደቀበት እንኳን ሳይነሳ ነበር ቡካዮ ሳካ ያን ኳስ ያስቆጠረው ማለት ነው። ጎሉ ይሄን ነበረ። 44ኛው ደቂቃ ላይ አርሰናል ያስቆጠረው የመጀመሪያው አጋማሽ ሊጠናቀቅ ሲል ማለት ነው። እና የአትሌቲኮ ማድሪድ ፕላን በሙሉ ነበር ያዛበው። ሁለተኛው አጋማሽ ሲጀምር በሃይ ኢንተንሲቲ ለመጀመር ሞከሩ። ከመጀመሪያው አጋማሽ ምንም ካልሞከሩበት እንቅስቃሴ በጠንካራ መንገድ ሊጀምር ሞክሮ አርሰናል የነሱን በጣም ጥሩ ሰዓት ተቆጣጠረ። ከዛ በኋላ እንደገና ጨዋታውን ወደ ራሱ መንገድ ሞከረ። አርሰናል ሁለተኛ ጎል ያስቆጥርበት የሚችል እድል ነበረው፣ በጣም ግልጽ እድል ነበረው። ቪክተር ኬሬሽ ያመከነው ኳስ ማለት ነው። ሊያንድሮ ትሮሳርድ በጣም ጥሩ ኦቨርላፕ ሩጫ ላደረገው ፒየሩ ኢንካፒዮ ኳሱን ሰጠው። ፒየሩ ኢንካፒዮ ተቀይሮ ገብቶ ነበረ ሪካርዶ ካላፊዮሪ ያን ግሩም ስንጠቃ ኳስ ፒየሩ ኢንካፒዮ ኦቨርላፕ አረገ። ከዛ በጣም ካርል ቆንጆ ወደ ቦክስ አሻማ ፒየሩ ኢንካፒዮ ቪክተር ኬሬሽ ኳሱ ደርሶታል። ታፒን ነው ግን አስደናቂ ታፒን አስፈልጎ ነበር። ኳሱ ጉልበት ስለነበረው ግን ታፕ ሲያደርግ ወደ ላይ ወጣ። አርሰናል ሁለተኛ ጎል የማስቆጠር እድል ነበረው ግን ያን ሳይጠቀምበት ቀርቷል። በዚህ ውድድር ዓመት አርሰናል 14 ቻምፒየንስ ሊግ ጨዋታዎችን ሳይሸነፍ ተጉዟል። ሁሉንም እስከ ፋይናል ማለት ነው። ይህ ሆኖ አያውቅም። 13 ጨዋታዎችን ብቻ ነበር ከዚህ በፊት አምቢትን ሆኖ በቻምፒየንስ ሊግ የዘለቀው። ደግሞ 41ኛ አጠቃላይ የዚህ ውድድር ዓመት ድሉ ነው እና በአንድ የውድድር ዓመት 41 ጨዋታዎችን አርሰናል ሲያሸንፍ ለመጀመሪያ ጊዜ ነው። 41 ጨዋታዎች በአርሰናል እግር ኳስ ታሪክ 2001 39 ጨዋታዎችን ያሸነፈበት ሪከርድ ነው። 39 ጨዋታዎችን ማለት አሁን አርሰናል 41 ጨዋታዎችን ማሸነፍ ችሏል። የተለየ ስሜት ነው የተሰማኝ፣ በጣም የተለየ ተደጋጋሚ ቪዲዮዎችን እንሰራለን። በደንብ ምሽት ላይም እንገናኛለን። የቴሪ ዳን ኦነርን፣ የአያን ራይትን አስተያየት፣ የቲዩ አልኮትን አስተያየት፣ ሲቢኤስ፣ ቲኤንቲ፣ ቢቢሲ፣ ስካይ ላይ የነበሩ አስተያየቶችን ይዤ ከሰዓት በኋላ ደግሞ እንመለሳለን። ስላዳመጣችሁኝ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በትክክል የገመታችሁ አድማጮቻችን ቅድም ስማችሁን ጠቀስኳችሁ ማለት ነው። እዚህኛው ቦክስ ላይ እዚህኛው የኮሜንት መስጫ ላይ ስልኮቻችሁን ታስቀምጡልኛላችሁ ማለት ነው። ሽልማቶቻችሁ ይደርሷችኋል ማለት ኢትዮጵያ ውስጥ የምትገኙ ብቻ ማለት ነው። ወዳችኋለሁ። ባይ